ምንድነው ችግሩ? ጠይቀታ ምንድነው? የራስህ ነገራት ለምን ለኔ ወደኔ ታዞራ? ለምንድነው ራሴም ነገራት? አንተ ለምንድነው የምትረብሻቸው? ምንድነው የረብሽ? በቃ በኋላ ምን እንነጋገርበታለን ተዋቸው ነው። ለምንድነው በኋላ የምትነጋገሪው? ጨቃጨቅ ምንድነው መጀመሪያ አምሮሽን አሰሪ መጀመሪያ እንተደዋደው ነው በእኛ አረኛ እንሄዳለን ካልሆነ በቃ ማርያምን እኛ እንሄዳለን እማቤቴ አንቺ ለምንድነው በሰላም ማተናገረኝ? እኔ አናገርኳቸው እኮ ሰላም ተናስተልን ወድና የተከበራችሁ የኛ ፋሚሊዎች እንደምን አላችሁ? እኛ አለን በጤናና በሰላም እየጠፋን ነው እናውቃለን። ይሄው ያለ መመቻቸት ጉዳይ ነው። ካሁን በኋላ እንጠፋለን ብያለሁ። ሁሌ እላለሁ ግን ሁሌ እንጠፋለን። አይ እግዚአብሔር ያውቃል። አዎ ናኑካም ፈተናዋን ጨራርሳለች። ከዚህ በኋላ የሚያስጠፋንም እንተሚለንም ነገር ይኖራል ብዬ አላስብም። የኔ እንቁ የኔ አበባ አንተም ብላለች ሲዮሳ ምናምን ጨራርሳለች። አሁን እንደዚህ ፏፈሽ ብላ ስታዩት ፏፈሽ አላልኩም ለምን በቃ አስጨናቂ ጊዜ አሳልፌ የመጣሁት እና ታዲያ አስጨናቂ ጊዜ አለፈ እኮ። አሁን እኮ ፏፈሽ ነው ያልሽው። እግዚአብሔር ይመስገን። ያው ከመንገድ ነው የመጣሁት ደክሞኝ ነበር። በዛ ላይ ከዛ በፊት ባለው ሳምንታት ደግሞ የተዘጋጀው ስለነበር ቴንሽን ውስጥ ነበርኩ ምንም በቃ ወደ እናንተ ኢንተራክት ሊያደርግ የሚችል ነገር አልነበረም። ደክሞን ነበር። እኔ ሲደክመኝ እሱንም እያስጨነቅኩት ሁለታችንም ከይዘን ደክሞን ነበር። ያው ወገቤ ምንድነው በሻርባ አስሮ ነበር። ወገቡን አስሮ አስፈታኝ እና ብዙ አይንዛዛ ኦልሞስት አልቆ ነው የመጣሁት። እና ደግሞ ጾምም ተፈቷል ምናምን እነ ሙሺም እነ ወዳም ቆዩ ቪዲዮ ላይ ከመጡ። እናንተም በተደጋጋሚ እነ ሙሺ ጠፍተዋል፣ ናፍቀውናል እያላችሁ ነበረ። ዛሬ እንግዲህ እሑድም ነው ጾምም ተፈቷል። ስለዚህ አንድ ነገር አሰብንና ለምን ቤት አንጋብዛቸውም እናቶቻችንን? እኛ ካልጋበዝናቸው ስለማይመጡ እና ለምን አንጋብዛቸውም ቡና ምናምን ለምን አናፈላም ብለን ብድግ ብለን ተነሳንና አሁንም እንግዲህ ወገባችንን እሰር አድርገን እንግዶቻችንን እንቀበላለን። ቡና ነው እኛ አንድ አይነት የሚያደርገን ባህሪያችን አብዛኛው ጊዜ ውጪ ከምናሳልፍ ቤት ማሳለፍ ደስ ይለናል። እናንተም ታዝባችሁ ከሆነ የሆነ አሪፍ ጊዜ የምናሳልፈው ወይ ቡና አፍልተን ቤት ነው ወይ የሆነ ሰው በቃ እንግዳም ካለብን ቤተሰብም ካለ ቤት ነው ቡና አፍልተን ምናምን የሆነ ምቾት ይሰጣል ለኛ። ለሌላ ለአብዛኛው ሰው ደግሞ የሆነ ውጪ መገባበዝም ደስ ይለዋል። ውጪ መገባበዙን እኮ እየተገባበዝ ነው ግን ያ አብዛኛው ጊዜ ቪዲዮ ላይ ስንመጣ ቤት ፈታ እያልን ነውና እንዴት አያችሁት? ወደዳችሁት ነው ወይስ ውጪ ነው ጥሩ ብላችሁ? እና የእናንተንም ንገሩን። ምቾት ሰጣችሁ ፈታ የምትሉት ውጪ ከሰዎች ጋር ስትዝናኑ ነው ወይስ ቤት ስትዝናኑ ነው? ቤት ከቤተሰቦቻችሁ ጋር እኔ በአብዛኛው ከቤተሰብ ጋር ከሆነ በጣም በቃ ቡና ተፈልቶ ቤት መዋል በጣም ያስደስተኝ ነገር ነው። እየጨሰ ምናምን ቤቱን ራሱ እኮ በቃ ሞቅ ስለሚያደርገው ይሻላል እና በጣም ደስ ይላል። እና እናንዛዛባችሁ ያው በዚህ ምክንያት ነው የጠፋ ነው ብለናል። እንግዲህ ካሁን በኋላ ላለመጥፋት እንሞክራለን። እናንተም አብሮነታችሁን አዛኙን አይለየን እና እነ ሙሺ እስኪመጡ እኛ እሷም የለመደችውን ጉድ ትቀጥላለች። እኔም ያባወራነቴን አንዳንድ ነገሮች አደርጋለሁ። እንገናኛለን። መልካም ጊዜ ይሁንላችሁ። ጨረሽ ወይስ እኔ ብቻ ጨረስኩ? ጨርሻለሁ። እሺ። ስለዚህ ወደ አንቺም ወደ ሴት ስራሽ እኔም ወደ ወንድ ስራዬ ልሂድና እነ ሙሺ እስኪመጡ እንጠብቃቸው። ይመቻችሁ። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ ቃላቶች
ቃላቶች ያጥሩኛል ያጥሩኛል ምን ብዬ ላድንቅሽ እንግዲህ ዝግጅቶቻችንን ጨርሰናል ማለት ነው። አሁን የቀሩን እንግዶቻችን ናቸው። ስለዚህ እንግዶቻችንን እንጠብቃለን። እንደገና ደግሞ ሙያዬን ደግሞ ያዩልኛል። ግን ሲመጡ ማለት ነው የሆነ ነገር እናድርግ። ዝም ብለንማ እንቀበልም። ምን ኧረ እባክሽ የሆነ ነገርማ የሆነ ጭቅጭቅማ አይኖር። ጭቅጭቅ ይመቻል። ያው ጭቅጭቅ እወዳለሁ። ጨርስ ስለማልወድ የሆነ ነገር እንፈጥራለን። ግን እስከዛው እንጠብቃቸውና ያለውን ነገር እነሱ ሲመጡ እናሳያቸዋለን። ሁሉ ነገር ጨርሰሻል? እነሱን ነው የምንጠብቀው። እዚህ እንውልና እንጠብቃቸው። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ እንዴት ናችሁ? እንዴት ነሽ? አንቺ ኬክ እንዴት ነሽ? ደህና ነሽ? ኬኩ አስቸገረሽ አይደል? እንዴት ነሽ? ታዝለሽ በቃ ፏት ያለሽ አለን። እግዚአብሔር ይመስገን አዲስ ሆኖበታል። እንዴት ናችሁ? ቁጭ በሉ። አደከመሽ? ቆይ ዝም በይው። እምቢ ይላል ደግሞ አለ እዛ ክፍል ቁጭ ብሏል። እዛ ቁጭ ብሏል። አይ አላመመውም። ትንሽ ተደባብረን ነው። ምንድነው መደባበር? ሰላም አልነበራችሁ? ቅድም ሲደውል እኔ አልሰማሁትም። ሲደውል አልሰማሁትም። እና ምን ሆኖ ነው ታዲያ? እኔ እንጃ ለምን እንደሆነ አላውቅም። ታዲያ እኛን እንግድነት ጠርቶ መተኛት አለ እንዴ? ኧረ እዚሁ ነው ያለው። ቀደም ነው የገባው። ምን ማለት ነው? አቤት ምን እንግዳ ጠርቶ መተኛት አለ እንዴ? መጣችሁ? ምን ነው አሞነ? ኧረ ምንም አልሆንኩም። ታዲያ ምን ማለት ነው? ተደባብረን ነው ምናምን ተደባብረን። ኧረ እቺ ምን አይነት ልጅ እንደሆነች ነው ግራ የምታጋባ ልጅ ነች። ምን ማለት ነው? ልጅሽን መከራየት ለምን ጠራችሁ? አንቺ አለከማት በስመ አብ እኔን አለምድ ብሎ ለአግዛት እራሱ እምቢ አለ። ምን ማለት ነው? ምንም አልሆንኩም። ኧረ ምከሯት በእናታችሁ። እቺ ልጅ ልታሳብደኝ ነው የምሬን ነው። ምን ሆነህ ነው አንተ? ምን ሆናለሁ እና እኛ ጠርታችሁ ነው እንዴ ታዲያ እንደዚህ አይነት ነገር? ልጅቷ ደንዛለች። እኔ ምን እንደሆነ አላውቅም። ምንድን ነው ችግሩ? ጠይቂያታ። ምን እንደሆነ የራስህ ነገራት። ለምን ወደ እኔ ታዞራለህ? ለምንድን ነው ራሴ የምነግራት? የደነሻ አንቺ እኔ አይደለም የደነሻ። ሌላ ነገር ካናደደ መናገር ነው። ምን ያናደኝ? እና ታዲያ አሁን እዚህ ጋር እንግዳ መጥቶ በእንግዳ ፊት እንደዚህ መሆን አያስፈልግም። እኛ እየሳቅን መጥተን እንደገና ልጅሽ በጣም በቃ አፍልታለች። እኔ ምን እንደሆነ አላውቅም።
በቃ ወይ ይዘሻት እጂ ነው ሄዳለሁ በደስታ ሄዳለሁ በደስታ አያት በደስታ አሁን ያላችሁትን ነገር ንገሩና እናንተ አይደብራችሁ ምን ምትሰማ ጉድ አይደለችም ምንድነው አንቺ እንዴ ለራሱ ጠይቀን እኔ ሲጀመር ተማረ ሰው ለምንድን ነው የማታስበው እኔማ እንደተማረ ሰው አስቤ እኮ ነው የነገርኩት ግን እንደዛ የሚያስብል ነገር አልነበረም ምንድነው ችግሩ በእኛ የሚፈታ ነው ወይስ በሁለታችሁ የሚፈታ ኧረ ምን ቢፈታ ነው ላቢ ቡቹ አስቸገረሽ ቡቹ ስጠውሱ ምን ሰጠዋለሁ ይሰብረዋል እኔ እሷ የሆናችሁትን ነገር ተናገሩ ቾክለናል ምንድነው ምን ምን እንሆናለን ጠይቋት ራሷን አንተ ለምንድን ነው የምትረብሻቸው ምንድነው ረብሽ በቃ በኋላ እንነጋገርበታለን ተዋቸው ነው ለምንድን ነው በኋላ የምትነጋገሪው እዚሁ በእናትሽ በቃ ምንም እንደዛ የሚያስብል ነገር አይደለም ያካበደው እኮ እሱ ነው ምንድነው ችግሩ ወደ አይወልሽ ከትላንት ጀምሮ ስትመዘንዘኝ ነው እኔ በቃ እኔ ቤቱ ራሱ አስጠላኝ መግባት ራሱ አልፈልግም ምንድነው ከትላንት ጀምሮ ስትጨቃጨቅ ምንድነው መጀመሪያ አምሮሽን አስሪ መጀመሪያ ለተደዋደው ነው በእኛ አረኛ እንሄዳለን ካልሆነ ምን ትሄዳላችሁ በቃ ታዲያ ባለባጃጁ ሄደ በቃ እኔ ለምን ትሄዳላችሁ ነው በቃ አይደለም እኔ እሷ ጋር በክብር አንተ ለምንድን ነው መጀመሪያ አዳምጫ ምትናገርሽ ነው አዳምጪ ዝም ብለሽ አለብኝ እንዲ ቋሮ ማራጋት ወዳ ምስክርነት አስቀምጣችሁ በእኛ ሳይሆን በቃ ማርያምን እኛ እንሄዳለን እማቤቴ አንቺ ለምንድን ነው በስራ ማተናገረኝ አንቺ ቦርሳውን ስጪ እኔ አናገርኳቸው እኮ እና የቱጋኑ ቦርሳውን ስጪ የምን ቦርሳ ነው የምትሉት አረ ልጁ ጋር ደውዬ እንሄዳለን እኛ እሷ ሄደን ቡና ከዛ እንጫወታለን ለምን በቃ አይ እናንተ ምንም ደስ አትሉ ደስ አለክ አንቺ ዝም በይ ደስ አትሉ አትሽ በቃ ስነ ስርዓት እሺ በቃ እኔ ቀውራታለሁ አታከብሩም ጀምሮ እንዲስታ አይመለከተንም በቃ ፍቱ ሁለታችሁ እኛ ቁጭ አድርጋችሁ ነው አይጠራችሁ አሃ በቃ ቦርሳዬን ስጪኝና እኔ ቁጭ በሉ ሲጀመር እሱ ይሄድ እንጂ እኛ ሲጀመር ቡናችንን እንጠጣለን ከፈለክ አንተ ሜዳ ከፈለክ አንተ ሜዳ ትችላለህ ቁጭ በሉ እናንተ ማትሄጂም እኔ እና እሷ እንሄዳለን እኛ ቤታችን እኛ እንሄዳለን ትሄዳለህ ኧረ እንዴ አንጠለጥላ ለምንድን ነው የሞተው ቆንዳላ ድንቅና ነው ታያለሽ ሙሽዬ እኔ በማርያም እንሂድ እኔ እንዲህ አይነት ነገር ደስ አይለኝም አለ እኔ ጋር ማርያም እንሂድ ኧረ አንተ ተዋቸው በቃ ሲጀመር የራስ ሀሳብ ነው መጀመሪያ ቁጭ በሉ በቃ ማርያምን በጣም ነው ሽታ ባዶ ዝም ብለን እንቀበላለን ሽንቃ ነው ቁጭ በሉ እኔ በቃ ማርያምን ስልክ ደውዬ የሱ ሀሳብ ነው የኔ ሀሳብ አይደለም ማርያምን አስደነገጣት እንደዛ አይነት ይባላል አዛችሁ በቃ ቁጭ በቃ ምግብ አምጪ በቃ እንግዳ መጣ ቤቢን እንትን በልላት ችግር የለውም አለሽ እንዴ ግን በኢየሱስ ትችልበታለህ በጣም ፊቱን የተቆላ ቡና አስመስለው ጌታ ሆይ እንዴ እኔ እየሳቅን መተን እዚህ እንደገና አራቀን ነው እኛ ጀመር እንዴት እንጣላለን አሃ እኔ ግራ ገባኛ ታዲያ ስደውልልኝ በጣም ትንብላን የደወልክልኝ ስደውልልኝ ጥሩ ሆነን የደወልከው ግን እሷ ተደባብረናል አላውቅም እንደደወለ ማለት ነው ምግብ በቃ ችግር የለውም ታጣቡና ሸፍዩ ልጁ ሸፍዩ ምግብ እንበላለን በቃ ነው ተጫወት ተናገሪ ኢየሱስ አንተ ነገር እንጂ በመጣው ጌታ አድርስ አረስ ማሙ እንዴ ለጁም አዝለሽ መተሽ አንዴም ሳታውቂ ልንመለስ ነበር ለጃዝ እየበልክ ያዋርዱኛል ወይ ጌታ አንተ እንግዳው ልንመለስ ነበር እኔ ጉሽሉ የኔ ጉሽሉ አንተ አጎቴ እኔና አንተ ታስተነብራ እኔ ድካሟን ያሳዘነኝ ተሸክማ እዚህ ድረስ መጣ እንደገና አሁን የት ሄዳ ነው እንትና
መንገድ ይላል ለቅሶ መንገድ ነው ያው ጥሪ ትወዳላችሁ መንገድ ነው ታዲያ አባ እኔ ፏላ አረጋችሁ ጠርቼ እናንተ ልትሄዱ ያስተናግጠን ታዲያ ኧረ እኔ አላስደነግጥኩም በመጣበት ባጃጅ ሄደን እዛው እንብላ እጃችሁን ያወጣላችኋል በላ 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 ደህና ነገር አቅርባችሁ አዘጋጅታችሁ ታጠቡች እማ እማ የጎጆአችን ማገር ግርማ የፊትሽ ቁንጅና ገረመኝ የጥርስሽ ንጣቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ ነፍስ ሳቁንና ነገሩን ሳቴነው ቆይቼ ከኔ ፊት አየሁት መልክሽን ካንቺ ላይ አጥቼ ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው